ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ትፈልጋለሁ። ዕለተ ማክሰኞ መጋቢት 1 2018 በኢትዮጵያ ዘመን አቆጣጠር ማርች 10 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳችኋለሁ። ዘወትር እንደምታደርጉት እኔም እንደምጠይቃችሁ ላይክ አድርጉ። በብዛት እናንተ ላይክ ባድርጋችሁ ቁጥር ተደራሽነታችን እያደገ ይሄዳል፣ አክቲቭ እንሆናለን። ሀሳብ አስተያየት አካፍሉ። የመረጃም ክፍተት ካለ ያመለካከትም ምንድን ነው በነገሮች ላይ የመረዳት የግንዛቤ ልዩነት ካለ አብረን እንመማርበታለን። ሀሳብ አስተያየት ስጡ ምላችሁ ለዛ ነው። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ ከድጋፋችሁን ባሻገር ውድ ጊዜያችሁን ሰውታችሁ የጋት ሚዲያን ወቅታዊ ትኩስ አስተማማኝ የትም ከጋት ሚዲያ ቀጥሎ ነው ሌሎች መረጃ ወይ ማስተባበያ ወይንም ተጨማሪ መረጃ የምትሰሙት። ለዚህ የጋት ሚዲያ እዛው እናንተ ናችሁ። በተለያየ ቦታ ያሉ መረጃ ይልካሉ፣ የሚነበብ የሚታይ ይህን ነገር በዚህ ብታዩ የሚል ከህዝብ ከእናንተ ከጋት ሚዲያ ቤተሰቦች መልሰን ለቤተሰቦች ነው የምናደርሰው። የመረጃችን ምንጭ አስተማማኝነቱም ለዛ ነው። መረጃዎች ሲመጡ ግን ትራያንጉሌት እናደርጋለን። አንድ ሰው የሚሰጠንን መረጃ በዛውም ደግሞ ተመሳስሎ ቤተሰቦቻችንን እንዳያታልል ማለት ነው። ዞሮ ዞሮ ይህን ካልኳችሁ በኋላ 3 ወቅታዊ መረጃዎች አሉኝ። የመጀመሪያው ከ4 ቦታ ላይ ያረጋገጥኩት ጀነራል ምግበይ ኃይለ ምክትል ፕሬዝዳንት እንደሚሆኑ መረጃ ደርሶኛል። ምንድነው? ልክ ዛሬ መጋቢት 1 ነው። መጋቢት 30 የሌተናል ጀነራል ታደሰ ወረደ ዘመን ያበቃል። ወይንም በነደብረ ጽዮን እምነት የፕሪቶሪያ ስምምነት ስለተጣሰ የትግራይ ጊዜያዊ አስተዳደር የሚባለው ያበቃና መንግስት እንመሰርታለን ነው። ያ የሚመሰረተው መንግስት ደግሞ በ6ኛው ሀገራዊ ምርጫ ጳጉሜ ላይ የተመረጠው እሱ ይመጣል። ከዚህ በፊት መረጃውን ለእናንተ በዝርዝር አቅርቤላችኋለሁ። ምናልባት ወደኋላ መቼ ምናምን ቀረበ ምናምን ሲባል መቼ ነው ያቀረብክልን እንደገና ብትነግረን ምናምን የሚል ስለሚመጣ የካቲት 23 ቀን ከስንት ቀን በፊት ማለት ነው? ከ8 ቀን በፊት በዝርዝር የትግራይ ክልል 6ኛ ዙር ምርጫ እንዳካሄደ፣ በዛ ውስጥ ደግሞ ብሔራዊ ምርጫ ቦርድ ኮቪድን ወስዶ ከ9 ወር ብዙ ሂሪንግ ነበረው ታስታውሳላችሁ። ብዙ የህግ ምሁራን አስተያየት ሁሉ እንዲሰጡበት የተደረገ ነፍሳቸውን ይማርና ፕሮፌሰር አንድሪያስ እሸቴ ሁሉ ሳይቀሩ አስተያየት የተሰጠበት ነው። ከ9 ወር እስከ 1 ዓመት ባለው ጊዜ ምርጫ እንዲካሄድ ከዛ ውጭ ግን አልታዘብም ሲል የትግራይ ክልል ታዘቡልኝ ብሎ ለብሔራዊ ምርጫ ቦርድ ደብዳቤ ጽፎ ነበር። ብሔራዊ ምርጫ ቦርድ ይህንን የፌዴሬሽን ምክር ቤት ሰኔ 3 2017 ዓ.ም ውሳኔውን ላከለት። በዚህ መሰረት አልሳተፍም አለው። ኦኬ እንደዛ ከሆነ አሉና የራሳቸው የትግራይ ክልል ምርጫ ቦርድ አቋቋሙ። ከህግ ውጭ የትግራይ ክልላዊ መንግስት ህገ መንግስቱ አይፈቅድላቸውም። ሁለተኛ ደግሞ የፈለገው ህግ ቢሆን ደግሞ ከፌዴራል ኮንስቲቱሽኑ ከኢትዮጵያ ህገ መንግስት ተጻራሪ ከወጣ ደግሞ ቅቡልነት የለውም። ይህንን ህገ መንግስቱን በደንብ አድርገው ያውቁታል። ሲመቻቸው በእጃቸው ሳይመቻቸው በማንኪያ ነው። ፕሪቶሪያ ስምምነትን ያውቁታል። ለመረዳት የሚያስችል ግንዛቤ ያላቸው ግን ያጭበረብራሉ። የሆነን ነገር የሚጠቅማቸውን ያደርጋሉ፣ የማይጠቅማቸው ደግሞ ይዘነጉና የፕሪቶሪያ ስምምነት ይተግበር ብለው ይጮሃሉ። የፕሪቶሪያ ስምምነት ወታደር አታሰለጥንም፣ ወደ ግንባር አትልክም፣ መሳሪያን ማስረከብ ነበረብህ ከነ ስፔሲፊካሊ ከነቀኑ ነው ያስቀመጠው። ይህንን በመተግበር ሂደት ውስንነቶች ምን ነበሩ ከሁለቱም ወገን፣ እሱ በደንብ መተቸት መታየት መገምገም ያለበት ጉዳይ ነው። ከዛ ውጭ ግን ዛሬ ለምሳሌ አንዱ መረጃ ጌታቸው አሰፋ የሚመራው ወታደራዊ ልዑክ ቡድን አስመራ ነበር። ከነ ጀነራል ፊሊጶስ ከሌሎችም ጋር ተወያይቶ ነው የተመለሰው እና በትናንትናው ዕለትና ከትናንት በስቲያ ደግሞ ሳምራ አካባቢ ነው የነበረው። የቀድሞ የብሔራዊ ደህንነት ሹሙ ማለት ነው አቶ ጌታቸው አሰፋ ሌሎች
የትግራይ ከፍተኛ ወታደራዊ አመራሮች የሚባሉት የላዕላዊ አዛዥ ሰራዊት ከሚባሉት የሚሊተሪ ኮማንድ ጋር እና መረጃ ያሰጡ ሰዎች እንግዲህ ጸጉረ ልውጥ ከተባለ ማናውቃቸው ማለት ነው። ዞሮ ሳምረ ነው የነበረው። አይፈቅድም። ወጣቶች ለተጨማሪ ስልጠና ወታደራዊ ስልጠና እየተባሉ የቲዲኤፍ አባላት ወደ ኤርትራ ይላካሉ። አዳዲስ ወጣቶችም ይወሰዳሉ። በግዳጅ ምልመላ እየተደረገ ነው። የሚሊሻ አባላት በግዳጅ ወደ ግንባር ደብዳቤ የተሰጣቸው ወደ ግንባር ሄደዋልና አስፈላጊው ትብብር ይደረግላቸው ተብሎ ያን ደብዳቤ ይዘው ወደ ግንባር ይሄዱ ነው። ወደ ጠለምት፣ ወደ ተከዜ ግንባር አብረው በጋራ የማይዘምት የተባለ በዲዲአር ይወጣም በጤና እክልም ይወጣም በተለያየ ጠፍቶ የነበረም ወረቀት ግን እንቀደዋለን በዲዲአር ይወጣው ሌላውን ደግሞ እናስራለን እየተባለ ዘመቻ እየተካሄደ ነው። ይህን አይፈቅድም ፕሪቶሪያ። ዞሮ ምን እያሉ ነው እንዳልኳችሁ በዝርዝር ጊዜያችሁ እንዳልሻማባችሁ ወደኋላ ተመልሳችሁ በ23/6/2018 የሰራው ነው ብታዩ በዛ በወቅቱ በ6ኛ ዓመት አንደኛ መደበኛ ጉባኤ ብለው መስከረም ላይ ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ርዕሰ መስተዳድር፣ አቶ ሩፋኤል ሽፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱልለጢፍ ምክትል አፈ ጉባኤ የሆኑበት ጳጉሜ 4 2012 ምርጫ እንደተካሄደ ቦርዱ አልታዘብም በማለት ሰኔ 17 ቀን 2017 ምላሽ ሰጥቶ እንደነበረ ምርጫውንም እና የምርጫ ውጤቱንም የፕሪቶሪያ ስምምነት በ2 ኖቬምበር 2022 ስምምነት የተደረሰበት አንቀጽ 11 በብሔራዊ ምርጫ ቦርድ ታዛቢነት ምርጫ እንደሚካሄድ ሌሎች ደግሞ ሽግግር መንግስት እንደሚመሰረት ሰኔ 13 የጻፈው የፌዴሬሽን ምክር ቤት በኋላ ምርጫው ከተካሄደ በኋላ ምርጫው እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው የጨበራ ምርጫ ተብሎ የተሰጠበት ይህንን እንመልሳለን ነው። በዛ ውስጥ የደረሰኝ አስተማማኝ መረጃ ዶክተር ደብረጽዮን ፕሬዝዳንት ሆኖ እንግዲህ 5 ዓመት አልፎታል። እንዴት ነው ሪቨርስ ሊያደርጉ የሚችሉት? ያው በጦርነት ነው የተቋቋመው። ፕሪቶሪያ ስምምነት ነበር። እሱ ከተሰረዘ መልሰን አክቲቬት እናደርገዋለን። ለምን ምርጫ ይካሄድ ከተባለ የወልቃይት ጉዳይ የወልቃይት ተወካይን ብሎ ምክር ቤት ያስገባሉ ማለት ነው። በዛው በተደረገው በነበረበት ወቅት ያደረጉትን ምርጫ ወልቃይትም ራያም እነዚህ ቦታዎችን ምርጫ ተደርጎባቸው ስለነበረ ስለዚህ ይህንን ተቀበሉን። ከዛ ደግሞ ለፓርላማ ደግሞ ከተፈለገ አሁንም በነዛ አካባቢዎች የፓርላማ ምርጫ የሚደረግ ደግሞ አካባቢዎችን መልሰን ስንቆጣጠር ነው የሚል ዝርዝር አቅርቤላችኋለሁ። ወደ ሰላም መምጣት አይፈልጉም። አልደራደርም አሉ ላለመባል ግን የሚያቀርቧቸው አሉ። በቃ ተቀባይነት የሌላቸው የህዋት የፓርቲነት በአስቸኳይ ይመለስ፣ አንድ ያ ምርጫ 6ኛው ዙር ምርጫ ይተግበር፣ 2 እነዚህ ኮንቴስትድ ኤሪያ ምናምን የሚባል ነገር የለም፣ የወልቃይት ጠገዴ ሌሎች አስተዳደራዊ መዋቅሮች ፈርሰው ወደ ነበረው ይመለስ እያለም ይቀጥላል እና የምዕራብ ግንባር አዛዥ እንግዲህ የትግራይ ሰራዊት 3 ግንባር ነው የነበረው እንደምታውቁት። ምዕራብ ግንባር አለ። ምዕራብ ግንባሩ የወልቃይት ጠገዴ ሰቲት ሁመራን ይዞ በዚህ እስከ አበርገለን ይዞ የዋግ ኽምራ ብሔረሰብ ዞንን ይዞ ሙጃ የሚባለውን ላሊበላን ሰቆጣን ሁሉ የያዘ ይሄ ምዕራብ ግንባር የሚባለው። በታች ደግሞ ይሄ ራያን ይዞ የአፋርን ይዞ አጠቃላይ ደቡብ ግንባር የሚባል አለ። የኤርትራን አስቀድሞ የኤርትራ ሰራዊትን በሰሜኑ ጦርነት ወቅት ዲተር ለማድረግ ተብሎ የተደራጀው ደግሞ ምስራቅ ግንባር ነው። አሁን ምስራቅ ግንባር እዛ ውስጥ የነበረው አጠቃላይ አደረጃጀት አርሚያቸው ሰፖርቲቭ ስታፉ ወደ 2 እንዲከፈል ገሚሱ ወደ ምዕራብ ግንባር ሄዳል፣ ገሚሱ ወደ ደቡብ ግንባር ሄዳል። ይሄ አዲግራት ላይ ያሉትን አጉላ የሚባሉት አካባቢዎች በሙሉ ደግሞ የመድፍ ማሰልጠኛም የደህንነት ማሰልጠኛዎችን በሙሉ በዛ ደግሞ ኬላ መዘርጋትን ጨምሮ ሻቢያ ነው የያዘው። ዛላምበሳ፣ አዲግራት፣ መቀሌ ይገባሉ፣ እንደ ልብ ይወጣሉ። 10 ክፍለ ጦር which means አንድ ክፍለ ጦር እንኳ ከዚህ በፊት ደጋግሜ ነግሬያቸዋለሁ። አንድ ክፍለ ጦር በአማካኝ 10,000 ሰው ይይዛል። ግድ የለም እኛ 6,500 እናድርገው ብንል ከ65,000 በላይ ሰራዊት አለ። ለዚህ ሰራዊት የሚሆን በየቦታው ለምሳሌ ሽሬ እንዳስላሴ ብትሄዱ በፎቶ ጨምረው ነው የላኩልኝ። ሀፍቶም የሚባል አዳራሽ ላይ የከተማዋ ነዋሪ ከአንድ ግለሰብ እስከ 10 እንጀራ
አድርቆ በድርቆሽ መልክ ነገር ግን 30 አድርገው ልክ እንደ ብሎክ አድርገው በኪሎ ተቀምጧል። ከ100 እስከ 150 ኪሎ ድርቆሹ ያ በኩንታል ሆኖ ተመዝኖ 100 እንቁላል 100 ያ 30 ሰው ዘይት፣ ማር፣ በሶ እነዚህ በዝርዝር እየተረከበ ነው ያለው። ከዛ ገሚሱ ወደ ግንባር ሄዳል። ገሚሱ ደግሞ ለኤርትራ ሰራዊት የሚካፈልበት ሁኔታ ነው ያለው ማለት ነው። እና ይህም ብቻም አይደለም። ልክ አሁን እስከ መጋቢት 30 29 ቀን ይቀራል ማለት ነው። በዛ የሌተናል ጀነራል ታደሰ ወረደ የስልጣን ጊዜ ያበቃል። ዲፎልቱን እንዳበቃ እኛ ሪከመንድ አናደርግም። እንደ ህወሓት ለምሳሌ ከዚህ በፊት አቶ ጌታቸው ረዳ ሲሾም አቶ ጌታቸው ረዳ ይሁንልን ብለው ነው። አቶ ጌታቸው ይውረድና ደግሞ ጀነራል ታደሰ ይሁን ብለው ደግሞ አሁንም ጀነራል ታደሰ ይሁን ብለው ነው። አሁን ግን እዛ ውስጥ አንገባም። የፕሬቶሪያ ስምምነት ወድቋል። ገዥ ፓርቲ ነን፣ እኛንን ቅቡልነት ያለን፣ በሰላም የሚመጣውን በሰላም እንቀበላለን፣ አሊያ ክራሽ እናደርጋለን የሚል ያው ከፍ ያለ በጀትም መድበዋል። ባህራ መሬት ያሉትን የትግራይ ፒስ ፎርስ ላይ ያሉትን ለማማለል የትግራይ ፒስ ፎርስ ደግሞ ያሉት ደግሞ በዲዲአር ለማለፍም እሱን ስራ እየሰሩ ነው ያሉት። ዙሮ ዙሮ እንደምታውቁት ሰራዊት ያለው ክልል ለብቻ አሁን መከላከያ ኃይል ያለው ትግራይ ብቻ ነው። ትግራይ ዲፌንስ ፎርስ የሚል ያለው ያ ኃይል በክልሉ ህገ መንግስትም ቦታ የለውም፣ በፌዴራልም ቦታ የለውም። ሰው ምንድን ነው እያሉ ያሉት እነሱ አሁን ለጊዜው ቁጥሩ 180 ሺህ ያደርጉታል፣ 200 ሺህ ነው ይላሉ። እንደ ሁኔታው የሚናገሩት ለማን ነው የሚለው ሰው ዝም ብለን እኛ ከዚህ በፊት ሂሳብ ሰርተናል። ታስታውሳላችሁ። ቁርስ ያበሉታል፣ ምሳ ያበሉታል፣ እራት ያበሉታል። ይሄን ሰው ምን አደረጉ? ለብቻው የትግራይ መከላከያ ኃይል ብለው እንደ ፎርማል እንደ ተቋም እንደ ሀገር ማቋቋም ለጊዜው ስለከበዳቸው ምንድን ነው ያደረጉት? በትግራይ ጸጥታ መዋቅር ውስጥ ነው ያስገቡት። እንደ ሰብሳቢ አድርገው ማን አለ? የትግራይ መከላከያ ኃይል የሚሉት ቲዲኤፍ አለ፣ የሚሊሻው አለ፣ ህዝባዊ ፖፑላር ፎርስ ማንም ያለው አድማ ብተና ወይንም ልዩ ኃይል የሚባለው አለ። ይህንን አድርጎ የሚሰበስብ የትግራይ የጸጥታ ኃይሎች ሰብሳቢ ሆኖ ከዚህ በፊት ፕሬዝዳንትነቱንም ይህንንም ኃላፊነቱን ደርቦ ይሰራው የነበረው ሌተናል ጀነራል ታደሰ ወረደ ነው። አሁን በሌተናል ጀነራል ታደሰ ወረደ ቦታ ይህንን ጸጥታውንም ፖሊስንም ሚሊሻንም አጠቃላይ ሰብስቦ እንዲመራ ፎርማሊ ዲዚግኔትድ ሆኖ ወረቀት አልሰጡትም። አሁን ግን ጀነራል ምግበይ ብርጋዴር ጀነራል ምግበይ ኃይል ይህንን ወስዷል። ስትራቴጂክ አመራር በሚባለው ይሄ አስተማማኝ መረጃ የሰጡኝ ነው። 9 አባላት ያሉት ከህወሓት ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ እና ፈትለወርቅ ገብረ እግዚአብሔር የነበሩበት ነው። ቲዲኤፍ ታጣቂውን በመወከል ጀነራል ምግበይ ኃይሌ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ እነዚህ ያሉበት ነው። ከትግራይ ጊዜያዊ አስተዳደር ውስጥ የነበረው ልክ መጋቢት 30 ስለሚያበቃ በሚል እዚህ ውስጥ ያሉት በጊዜያዊ አስተዳደርነት የተወከሉት ልክ ውክልናውን በሙሉ እንዲያበቅ ለምሳሌ በጀነራል ታደሰ ወረደ ቦታ ጀነራል ታደሰ ወረደ አስቀድሞ ምክትል ሰብሳቢ ነበር የደብረ ጽዮን። አሁን እሱ ተነስቶ አቶ ጌታቸው አሰፋ የቀድሞ የብሔራዊ ደህንነት ትናንት ሳምረ ትናንት ሙሉ ቀንና ከትናንት በስቲያ ከሰዓት ሳምረ ነበር ያልኳችሁ እሱ አማኑኤል አሰፋ እንዲቀጥል፣ ጀነራል ፍስሐ ኪዳኑ የትግራይ የጸጥታ ቢሮ ኃላፊ ሆነው በተመሳሳይ የጽምዶ መምሪያ የህወሓትን ከሻቢያ ካልቡርሃን ከሌሎች ያሉች ጋር እነዚህ በየአካባቢው ሰቦታጅ የሚያደርጉትን ጨምሮ በዋነኝነት ከጀነራል ማሾ በየነ አስቀድሞ በመከላከያ ሰራዊቱ የምስራቅ አዛዥ የነበረው አሁን የመረጃና ደህንነት በዚህ በሚሊተሪ ኮማንድ ውስጥ ያለው ጋራ በመሆን የሚያስተባብር ሆኖ በዚህ ውስጥ በመሆን ልክ መጋቢት 30 ሲያበቃ ሚያዝያ 1 ጀምሮ ዶክተር ደብረጽዮን ፕሬዝዳንት ይሆናል። ዘን የጸጥታ እነዚህን በማስተባበር ቲዲኤፍን፣ ፖሊስን ወይን አሁን በአሁኑ ሰዓት ለምሳሌ ይህንን ጸጥታ የሚመራ ማን መሰላችሁ? በዚህ ጊዜ የትግራይ የጸጥታ ቢሮ ኃላፊ በመሆን ጀነራል ፍስሐ ኪዳኑ ነው አሁን የሚመራው። በጀነራል ፍስሐ ኪዳኑ ቦታውን ይለቅና
ጀነራል ምግበይ እንደሚሆን አስተማማኝ መረጃ ደርሶኛል። ይህን ለማድረግ የፕሪቶሪያ ስምምነት መጣሱን ጊዜያዊ አስተዳደሩን ከቦታው አንስተው which means more or less በቦታው ቢኖር በቦታው እንደሌለ አድርገው የተለያዩ ደብዳቤዎች እየጻፉ ነው። ታስታውሳላችሁ ምንድነው ያልኳችሁ? ኢንትሪም የትግራይ ጊዜያዊ አስተዳደር የጤና ቢሮ ማርች 5 ከ5 ቀን በፊት ደብዳቤ ሲጽፍ ምንድነው ያልኳችሁ? ደብዳቤ ጻፈው በእንግሊዘኛ ለፌደራል ጤና ጥበቃ ቢሮ ለጤና ጥበቃ ሚኒስቴር የደረሰ ሊመስላችሁ ይችላል። እሱ አይደለም። ደብዳቤው የተላከው በቀጥታ ለዶክተር ቴዎድሮስ አዳኖም ነው። ዶክተር ቴዎድሮስ አዳኖም ደግሞ ምን ይላል? ደብዳቤውን አይታችሁት ከሆነ ጤና ማግኘት የጤና ጥበቃ የሰብአዊ መብት አካል ነው። እሱን በሙሉ ለአምነስቲ ኢንተርናሽናል ሳይቀር ነው እየተበተነ ያለው። ጄኔቭ ባለው ቢሮ እየዞረ የፕሪቶሪያ ስምምነት ተጥሷል። ይሄ ደግሞ አስተማማኝ መረጃ ነው። ነገ ከነገ በስቲያ ይዞት ይወጣል። ምን ብያችኋለሁ? ያኔም በተመሳሳይ አሁንም ሌሎች ቢሮዎችም ደብዳቤ ይጽፋሉ። ይቀጥላል። ትምህርት ቢሮ፣ ግብርና፣ አካባቢ ጥበቃ ለየሚመለከተው ሁሉ ደብዳቤ መጻፋቸው የማይቀር ነው። ይህን የሚያደርጉት ደግሞ ለማወናበድ ነው። በእነሱ ቤት ምንድነው ብለው የሚያስቡ በቃ አጠቃላይ እውቀት ያለን እኛ ነን፣ አድራጊ ፈጣሪዎችም እኛ ነን። ይህንን ደብዳቤ ይዘው ይሄው የፕሪቶሪያ ስምምነት እኮ ትምህርት ያቆም ነው። ትምህርት ከማቆማችን በፊት የሰብአዊ መብት አካል ነው። ነገር ግን እርዱናል። ጤናም ያቆም ነው በዚህ ምክንያት ነው። በቃ ለነሱ አምሯቸው የትግራይ ህዝብ እጣ ፈንታ፣ የትግራይ ልጆች፣ የትግራይ እናት ወይም ኔክስት ጀነሬሽን አይደለም የሚያሳስበው ለዛ ቡድን። ያ ለስብሃት ነጋ ዳይናስቲ፣ ያ የሻቢያ ለሚለላክ ያ ከ50 ዓመት በፊት በነበረ ሳቢ እዛው ተቸክሎ ዘመኑ ጥሎት ሂዷል። በዛው ባህያ ስንቅጭኜ ባህያ ትጥቅ አጓጉዤ ተለላኪ በየአካባቢው አድርጌ ህዝቡን አሳዝኜ የራሴንም ህዝብ ቢሆን በድዬ ገድዬ ከትምህርት ውጭ ነፃ አውጥቼ በቃ ስራ ሰራለሁ ብለው ለሚያስቡ ሰዎች፣ አዲስ ዘመኑን ላልዋጁ ሰዎች፣ ወጣትም ሆነው ደግሞ የተከተሏቸው አሉ፣ ጫማ የሚልሱ ብቻ። ለእነዚያ ሰዎች ዓላማቸው የትግራይ ህዝብ አለ፣ የትግራይ እናት፣ የትግራይ ወጣት አለ። ዓለም አቀፉ ማህበረሰብ እንዴት ዲሴፕ ማታለል እንችላለን ነው። እና በጻፉት ደብዳቤ እንዳልኳችሁ በባለፈው ዶክተር አማኑኤል ኃይሌ አብርሃ ነበረ ማርች 5 2026 የጻፈው። ትናንት ደግሞ የትግራይ ኢንትሪም አድሚኒስትሬሽን ኤጁኬሽን ቢሮ ብሎ ዶክተር ኪሮስ ግውሽ አብርሃ አይ ቲንክ ዶክተር ግውሽ ካልተሳሳትኩ አክሱም ዩኒቨርሲቲ መምህር የነበረ ይመስለኛል ወይ ይመስለኛል ነው። ድሮ እሱ ምን ይላል? ደብዳቤውን ብታነቡት የተጻፈው በእንግሊዘኛ። እንግዲህ የፌዴራል የሥራ ቋንቋ ዞሮ ጠፍቷቸዋል እያልኳቸዋል። አማርኛ ለምንድን ነው በእንግሊዘኛ የተጻፈው ስትሉ ይህንን እኮ ጠይቀናል። ይኸው ትምህርት አቆምን። አሁን ቀድሞ እንግዲህ ስራ አቁም ያለው ብሎ በቃ አይደው ነው ከአቅም በላይ በሆነ መልኩ አንዳንዴ ፎርስድ ማጀር እንደባለው በቃ አልችል ብዬ አቆም ብሎ የጤና አገልግሎት መስጠት አቁም ያለው ይላል። እንግዲህ በቅደም ተከተሉ የክልሉ ጤና ቢሮ፣ ቀጥሎ ደግሞ ትምህርት አቁም ያለው ይላል። መቼ? ምናልባት በዚህ ወር መጨረሻ ምናልባት ነው ያልኩኝ። እና በጻፉት ደብዳቤ ምን ይላል ላንብብላችሁ እንደው አንዱ አርጀንት አፒል ሴቨር ፈንዲንግ ክራይሲስ ትሬትኒንግ ዘ ኮላፕስ ኦፍ ትግራይስ ኤጁኬሽን ሲስተም። ከህወሓት ጽሕፈት ቤት ነው የሚወጡ ሁሉም ደብዳቤዎች። የጤና ጥበቃውን ምንድን ነው የሚለው? ይሄ የትምህርት ቢሮ ነው 9/3/2026 በፈረንጅ ነው የተጻፈው። አድራሻውም ለዚህ ለፌዴራል ትምህርት ቢሮ ትምህርት ሚኒስቴር እንዳይመስላችሁ ለፈረንጅ ነው አድራሻ። ይሄ ደብዳቤ ነገ ዩኔስኮ ጋር ይበተናል። ነገ አምነስቲ ኢንተርናሽናል፣ ነገ ሌሎች የሰብአዊ መብት ተቆርቋሪ የትምህርት ተቋማት ነን የሚሉ ይዘውት ይወጣሉ። ይሄው ድጋፍ አጠው ምን ብለው ትምህርት ቆመ ብለው ይዘውት ይወጣሉ እንጂ በህገ መንግስቱ መሰረት መጻፍ ያለበት በአማርኛ ቋንቋ ነው። የስራ ቋንቋው ስለ ስራ ቋንቋ ነው ያወራሁት። ወይንም ለምን በትግርኛ ይጽፉት? እዚህ ያለው ለምን አያስተረጉም? እና አርጀንት አፒል ሰርቪስ ሴቨር ፈንዲንግ ክራይሲስ ትሬትኒንግ ዘ ኮላፕስ ኦፍ ትግራይ ኤጁኬሽን ሲስተም
ዴር ፓርትነርስ ይላል። ይሄ ትምህርት ቢሮ ትናንት የጻፈው ነው። ጤና ቢሮስ ደግሞ በ5 የጻፈው ምን ይላል? ኢመርጀንሲ አፒል ቱ ሚኒስትሪ ኦፍ ሄልዝ ይልና አርጀንት ሳፖርት። እዚህ ምንድነው የሚለው? አርጀንት አፒል ብሎ ሰርቪስ ፈንዲንግ ተመሳሳይ ነው። አርጀንት ሳፖርት ሪኳየርድ ቱ ፕሪቨንት ሄልት ሲስተም ኮላፕስ ኢን ትግራይ ሪጅን ይላል። ይህም በተመሳሳይ ትሬትኒንግ ዘ ኮላፕስ ኦፍ ትግራይ ኤጁኬሽን ሲስተም አንድ ነው። የሚጻፍ ከህወሓት ቢሮ ነው። ከህወሓት ቢሮ ይጻፋል። እነ ሰለሞን ይጽፉታል። ማህተም ይዛችሁ ነው ይባላል። ማህተም ይመጣል። ለትምህርት ቢሮ በደረሰ ድረስ ለአንተ አይደለም ወይ ለጤና ጥበቃ፣ አሁን ደግሞ በቀጣይ ለግብርና ይጻፋል። አዘጋጅተዋል። እየነገርኳቸው ለግብርና ግብአቱን ለአርሶ አደር ማዳበሪያ ወደየ አካባቢው የምናደርስበት የነዳጅ እጥረት ገጥሞናል። ይህንን በአስቸኳይ የነዳጅ ድጋፍ ካላረጋችሁልን፣ የጥሬ ገንዘብ ድጋፍ ካላረጋችሁልን እና እነዚህን ደግሞ የግብርና ድጋፎች የማታደርጉልን ከሆነ ግብርና የሚባል አይኖርም፣ እርሃብ ያጋጥማል የሚል ደብዳቤ ተጽፏል። እየነገርኳችሁ ነው። መቼ ነው ቀን የሚወጣው? አይዶ ነው። ዛሬ 10 ነው። በ15 ከ4 ቀን በኋላ ሐሙስ ወይ ዓርብ ደግሞ ለግብርና ቢሮ ይደርሳል። ለሁሉም ለፌዴራል ተጽፎ አልቋል። አርጀንት አፒል ነው። በአንድ ቀን 2-3 እየሆነ ደግሞ የሚወጣበታል። ምንድነው ይሄ? ማወናበድ። ምንድነው ይሄ? ዶክተር ደብረጽዮንን ወደ ቦታው ለማምጣት ጀነራል ምግበይን ወርቅ አዝማችን ወደ ቦታው ለመመለስ እንግዲህ አልሰረኩም ምናምን ብሎ ከአንድ ውጭ ሀገራት ላይ መቀመጫቸውን ያደረጉ ከልሳኖቻቸው ጋር ምንም በፍጹም እኔ የለውም የምትታወቅ አንድ ቤት ነች አለችኝ አዲስ አበባ ላይ። እሷንም ቤት ተይዛ ነበረ፣ ተመልሳልኛለች በአግባቡ። ሌላ ሀብት አለው የሚባለው ነገር የለም። እኔ ሀብት ላይም ያን ያህል ሙከራ የለኝም። በግሌ ለመንቀሳቀስ ሞክሬ ነበር፣ በጦርነቱ ምክንያት በኪሳራ አቁሜያለሁኝ ብሎ ነው የዘጋው። ዛሬም ሄዳችሁ ማዳመጥ ስለምትችሉ። ነገር ግን ከዲደብሊው ድምፄ ወያኔ ቴሌቪዥን ጋር ባደረገው ወደ እናንተ ለማምጣት ሞክሬያለሁኝ። እንግዲህ ወዳጆችን በጣም አስቸግሬ ማለት ነው። የተወሰነ ትግረኛ እሰማለሁ፣ ያው እንግዲህ ነግሬያችኋለሁ። ከዛ ደግሞ በጣም የሚከብደኝን ደግሞ ራሱን ትክክለኛ እንዳድማጩ መሆን እንኳን ባልችል ምንድነው የማደርገው? ይሄ ትግረኛ እንቱ እንግሊሽ ትራንስሌሽን አለ፣ በሱ እንጠቀማለን እና በዛ የጀነራል ምግበይ ኃይለን ኢንተርቪውን ምንድን ነው አላማው በሚል 1 ሰዓት ከ26 ከ17 ትናንት ማለት ነው ያደረስኳችሁ። ራሱ ጀነራል ምግበይ ስለ ራሱ የግሉን ለመከላከል አጠቃላይ ቀጠናዊ ሁኔታን እና ሰላም ፈላጊ መስሎ ለመታየት ግን በዛ ጸረ ድሮን ጸረ ታንክ አለን፣ ጸረ አየር መቃወም ያለን፣ የተማረ ነው የሰለጠነ ነው ዘተረፈ ባለበት 1 ሰዓት ከ26 ከ17 በፈጀበት ምንድን ነው የሚለው? ከጦርነቱ በፊት ጥሩ ቢዝነስ ነበረኝ ይላል። ለ7 ለ8 ዓመት እንግዲህ በ2002 ነው በጡረታ የተሰናበተው። ለውጡ የመጣው በ2002 መጨረሻ ነው። ለውጡ የመጣው 2010 ነው። እስከ ጦርነቱ ድረስ ነበረ ብንል ከጦርነት በፊት ጥሩ ቢዝነስ ነበረኝ፣ ትራንስፖርት ካምፓኒ ነበረኝ ይላል። ያዙ እንግዲህ የትራንዚት ካምፓኒ ነበረኝ፣ አግሪካልቸር ካምፓኒ ነበረኝ፣ ኢምፖርት ኤክስፖርት ሰራ ነበር ካምፓኒ ነበረኝ። አዲስ አበባ በጥሩ ዋጋ የሚከራዩ ቤቶች ነበሩኝ አሉኝ። ቤቶች ነው የሚለው። ኢንተርቪው ላይ ግን አንድ ቤት ነበረ፣ እሱም ተወስዶ ነበር ተመልሷል በአግባቡ ነው የሚለው። ትግራይ ውስጥ መቀሌ ላይም አለኝ ይላል። ሌላ ቦታ ደግሞ ያለውን እነግራችኋለሁ። ዱባይ ላይ ቢሆንም ጥሩ ቤት አለኝ ቢሮም ነበረኝ ይላል። እና ስራ በጀመርኩበት 8-9 ዓመታት ከልጆች ጋራ ክረምት አሜሪካ፣ ዱባይ ወይም ሌላ ሀገር ነበር እንትን የምንለው። ነገር ግን ይህንን የሚመች የሚያጓጓ ኑሮዬን ትቼ ለትግራይ ህዝብ ስል ዋጋ እየከፈልኩ ነው። አሁን ቢዝነሶቼ በሙሉ ከሳስረዋል። እንግዲህ ከ1983 እስከ 2002 ምን ቢሰራ ነው በ19 በ20 ዓመት ይህ ሁሉ አስመጭና ላኪ፣ ትራንዚት፣ ዱባይ የሚከራዩ ቤቶች፣ ዱባይ አፓርታማዎች፣ ቢሮ። በነገራችን ላይ ምን ያህል አስፈላጊ ነው ካልሆነ በቀር አሜሪካ ቤት ለመግዛትም የተጻፋቸው ኢሜሎች፣ ያደረጋቸው የስልክ ልውጦች አሉ። እና የዚህ ሁሉ የሀብት ምንጭ ዘረፋ ነው፣ በዝርፊያ የተገኘ ነው።
አሁን ሳትዘርፍ ያስከውን እየበላህ ያስከውን ገንዘብ ብላ፣ አትዝረፍ። ተጨማሪ መዝረፍ አፒታይት አይኑርህ። ኢቭን የዘረፍከውንም ለወጣቶች የስራ እድል በሚፈጥር መልኩ ታጣቂ ከማደራጀት ይህን መንግስት ጥዬ የበለጠ እንደገና የቀድሞ የዘረፋ ኔትወርኬን አስቀጥላለሁኝ በሚል ወደ ግጭትና ወደ ብጥብጥ ከመግባት ወደ ልማት አስገባ ሲባል ያው እንግዲህ የሆነውን የምታውቁት ነው። ለእናንተ ምን ብዬ ነግራችኋለሁ። እና በጥቅሉ 32 ዓመት የሆነው ወንድ ልጅ አለው በሱ ስም የውጭ ካምፓኒ ተብሎ። በነገራችን ላይ የብሔራዊ ደህንነት ሌሎች የሚመለከታቸው አካላት ላይ ያዩት ይችላል። ጦርነት ሲነሳ ታስታውሳላችሁ። በሙሉ በጦርነቱ ምክንያት በኢንዱስትሪ ፓርኮች የነበሩ የውጭ ኢንቨስተሮች እየዘጉ ወጡ ተባለ። እነማን ናቸው የዘጉት? አንድ የተዘጉ ካምፓኒዎች ፍቃዳቸው የት ነበር የወጣው? ግልጽ ነው። ከየትኛው ኢንዱስትሪ ፓርክ ነው የወጡ? በምን ዘርፍ ላይ ነበር የተሰማሩት? እነዛ የወጡ ካምፓኒዎች ንግድ ፍቃዳቸው የት ነው የወጣው? በምን ያህል ካፒታል? ከነማን ጋር ግንኙነት ነበራቸው? ከዛ ወጡ የተባሉ ድርጅቶችስ የት ሀገር ነው ሂደው? ኡጋንዳን ለምን መርጠው ሄዱ? ሩዋንዳ ለምን ሄዱ? አንዳንዶቹ ለምን ኬንያ ሄዱ ሲባል በግልጽ የምነግራቸው እነዛ ቢዝነሶች ዥካይ ምናምን ወዘተረፈ የሚባል ኔም ሬንት እየተደረገ አንዳንድ ሰዎች ምንም አይነት በቃ ጀስት የድርጅቱ ስራ አስኪያጆች ናቸው ወዘተረፈ ተብለው ልክ ስማቸውን ሬንት አድርገው ፍቃድ የተወሰደባቸው እነዚህ ሌቦች ድርጅቶች ፍቃድ የከፈቱባቸው ናቸው። ለምን? እንደ ልብ የውጭ አካውንት ዶላር እንዲያንቀሳቅሱ፣ እንደ ልብ ለዝርፊያ እንዲመች። በውጭ ንግድ ፍቃድ ስም ለጥሬ ዕቃ ተብሎ ይህን ያህል ሚሊዮን ዶላር ተብሎ በቀጥታ ይፈቀድላቸዋል። የሚገዛው ይገዛል፣ የሚቀረው በዛ ይቀራል። ከዛ ያ ነገር ሲያበቃ ለፕሮፓጋንዳም ይጠቅማቸዋል። ለምን? ይሄው ለውጥ በመምጣቱ ሀገሪቱ በቃ መንግስት እንዲሆኖ ይህን ያህል የስራ እድል ጠፋ፣ ሄዱ ወደ ውጭ ዘግተው ሄዱ የሚባል። ሁለተኛ ምንም እንኳ የፖለቲካል ሪስክ ለሀገር ውስጥ ባለሀብቶች ባይፈቀድም ለውጭ ባለሀብት ግን በተለያየ ምክንያት ብትዘጋ መንግስት ገንዘብ ይሰጣል ለፎሪን ዳይሬክት ኢንቨስትመንት ለመሳብ ስለ ምንድነው ለኮምፒቴሽን ስለሚያስፈልግ አትራክት ለማድረግ ያንን ለማድረግ በእነማን ስም ይወጣ ነው? እነማን ናቸው ኦነሮች ስትሉስ ስትመረምሩ ታገኟቸዋላችሁ። የት ነው የሄዱት? የእነዚያ ሰዎችስ ለምሳሌ በቻይና ስም የሆነ ዋንግሊ ወይ ምናምን የሚባል ሰው ከሆነ ያን ሰው ስራ ያብላችሁ ቢዝነስ አድሬሱን ምንድን ነበር እንጌጅ ያደረገው ቻይና ውስጥ ያ ሰው ምንድን ነው እዚህ ሀገር ከመጣ ሰው ላይ ኢንጌጅመንቱ ይመስላል። እና ሀብት የማሸሻ የዝርፊያ መንገዶች ነበሩ። እና ብዙ ቢዝነሶቹ ለምሳሌ ጀነራል ምግቤ እኔ ወርቅ ላይ ምንም ነገር የለውበትም ይላል። ግን በሆነ አገር ኢንቨስተር ስም በተቋቋመ ድርጅት ወርቅ ይዘርፋል፣ ይመዘብራል። እዛ ድርጅት ውስጥ ደግሞ ልጁ የ32 ዓመት ልጁ ደግሞ ብጠይቁት ሰራተኛ እኮ ነው እንደማንም እዛ ካምፓኒ ውስጥ እንዴ ወርቅ ሊቆፍር ይችላል። የሆነ ቦታ ደግሞ ሱቅ ሊከፍት ይችላል። እንደዛ ነው ይላችኋል። ነገር ግን የውጭ ምንዛሬ ውጭ ነው የሚከፈለው፣ እዳዎች የሚከፈሉት። ሁለተኛ ሜጀር ጀነራል ክንፈ ዳኘው ሜቴክ በነበረበት ወቅት እንዲሁም አቶ አባይ ፀሐዬ የኢትዮጵያ ስኳር ኮርፖሬሽን በነበሩበት ወቅት ያለምንም ህጋዊ ጫራታ ትራንስፖርት ካምፓኒ ያለ በሚል የትራንስፖርቶች እንደዚህ አገልግሎት ሰጥተዋል በሚል ህዳሴ ግድብ ሳይቀር በ100 ሚሊዮን በላይ የሆነ ብር አንዱ ያው አቶ አባይ ፀሐዬ በህይወት የሉም። አንዱ የሜጀር ጀነራል ክንፈ ዳኛቸው ክሱ አንዱ ምንድን ነበር? ያለምንም ጫራታ በቀጥታ አቅም ለሌላቸው ጫራታ መስጠት ነው። እዛ ውስጥ ማን አለ? ጀነራል ምግቤ አለ። አሁንም ዶክመንቱ አለ፣ በየተቋማቱ የፋይናንስ ሰነድ ውስጥ አለ። ነገር ግን ጀነራል ምግቤ አይደለም የሚለው ገንዘቡ የተከፈለው ስታይዳቸው ድርጅቶች አሉ። እነዚያ ድርጅቶች ማን ናቸው? የጀነራል ምግቤ ሌሎች አሉ። የሆነ ሰንበድ ይመጣና አሁን እኮ አንዱ የፋይዳ የዲጂታል እኮ ጥቅሙ እሱ ነው።
የሆነ ሰው ይመጣል፣ በሆነ ሰው ስም የቀበሌ መታወቂያ ያወጣለታል። ከዛ ራን ያደርጋል ቢዝነስ። ያ ሰውዬ ይህን ያህል በመቶ ሚሊዮኖች የሚቆጠር ድርጅት በዚህ ከዛ ውክልና ሰጠህ እንደሚሰራ ታውቃለህ? ሰርች ስታደርጉት ሄዳችሁ የለም የሚያውቀው ነገር የለም አለ እንዴ? እንደዚህ የሚያውቀው ነገር የለም። ትልልቅ ድርጅቶች ህንፃዎች በዛ መሰረት ራን ሲደረጉ ነው የቆዩ። ሶ በመቀሌ ከተማ አዲስ ሽንዱሃን በተባለ ሰፈር ግንባታው በመጠናቀቅ ላይ የሚገኝ እጅግ ዘመናዊ ሆቴል አለው። አዲ ሀቂ እጅግ ዘመናዊ ቤት አለው፣ መኖሪያ ቤት። በተመሳሳይ የሙስና ሰፈር በሚባለውም እንዲሁ ቅንጡ ቤቶች አሉት። አክሱም ከተማ በ1200 ካሬ ስኩዌር ኪሎ ሜትር ላይ ያረፈ ዘመናዊ ህንፃ አለው። ዩናይትድ አረብ ኤሚሬትስ ከገዛቸው 2 አፓርታማዎች መኖሪያ ቤቶች ቢሮ ባሻገር አሜሪካ ለመግዛት የተጻፋቸው ኢሜሎች ቅድሚያ የከፈለበት እኔን ማቅረብ ይቻላል። እንግዲህ ምግበይ ዛሬ ይህንን ብትጠይቁት ወይ ሚዲያ ላይ ቢወጣ እና ደግሞ እነዚያ ሰዎች ይደውለት እኔ እንደሚባል ነገር የለኝም ነው። ሲቆይ ደግሞ ያምናል። ሌባ እንዲሆን ነው የሚጠበቀው። ሰው እያጭበረበሩ ነው ያሉት። ትምህርት ቢሮ ይህን ደብዳቤ ጽፏል። ጤና ቢሮ ይህን ደብዳቤ ችግር የለም ወይ ሊኖር ይችላል። በመዋቅሩ ግን ይህን መጻፍ የሚገባው ማን ነው? የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ነው። ይሄ ችግር ገጥሞናል። ኢቭን ኤክስትራ ከሚሰጠው የበጀት ድጎማ ውጭም እንኳን እንዴ በቃ እኛ የተወሰነውን ይህን የትምህርት ቤቶችን እየጠገን ውሃ እየጠገን እንደዚህ እያደረግን በጀታችን ያለቀ ተጨማሪ ራሱ ስጡን፣ ክልሎች ይርዱን፣ ፌዴራል መንግስትም በልዩ ሁኔታ ይደጉመን ብሎ መጠየቅ የሚችለው ጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደሩን ግን ምን አድርገውታል? ኮላፕስ አድርጓል። ይህን እንዲጽፍ አልተፈቀደም። ስለዚህ ከዋት ጽሕፈት ቤት ይዘጋጃል። አስቀድሜ እንዳልኳችሁ እነ ሰለሞን በእንግሊዝኛ ይጻፋል። ምንም በአማርኛ የሚባል ጽሑፍ የለም። አሁን የትግራይ የህዋት የስራ ቋንቋ እንግሊዝኛ ሆኗል። ለምን? የሚግባባው ከዓለም አቀፉ ማህበረሰብ ጋር ነው። ሀገር ውስጥ ደግሞ እዛ ለትግራይ ክልል ደግሞ ትግረኛ ይጽፋል። አቀራርቡን፣ አነጋግሩን የፕሪቶሪያ ስምምነት አደጋ ውስጥ ነው ይላል። ኦኬ ለመደራደር እነከሌ ይሳተፉ ብሎ ከዛ ደግሞ ይሄ መረጃ አለ ስንል ደግሞ የለም በፍጹም በአክቲቪስቶቹ በኩል ብልጽግና እንደዚህ የሚለው ውሸት ነው፣ እኛ ድርድር አንፈልግም ይላል። በምን? በትግረኛ። በእንግሊዝኛ ግን ይሄን አይጽፍ እና የጦርነት ዝግጅት እየተጧጧፈ ነው እንዳልኳችሁ። ዋነኛው ጀነራል ምግበይ ልክ መጋቢት 30 እንዳለቀ ሚያዝያ 1 ጀምሮ ምክትል ፕሬዚዳንትና የጸጥታ ዘርፍ እንደሚሆን ያለ መረጃ። ሌሎችንም እየተወያዩ ነው ያሉት። ወደ ኤርትራ ሄዶ የነበረ ወታደራዊ ልኩ ተመልሷል። ጌታቸው አሰፋና ሌሎች ሳምሪ ነው የነበሩት ማለት ነው። ዘን ይህንን ብዬ ወደ ጎረቤቶቻችን ስንሄድ እንግዲህ ደቡብ ሱዳን ቅርብ ጎረቤት የጋምቤላ አዋሳኝ የሆነች አኮቦ የምትባል አካባቢ ሚሊታሪ ኦፕሬሽን እጀምራለሁ በሚል ከ70-80 ሺህ በላይ የሚሆኑ የከተማ ነዋሪዎች ወደ ጋምቤላ እየመጡ ነው። ኢትዮጵያ ሁለተኛ ቤት ነች በቀጠናው ላሉ ተመሳሳይ ህዝብ ስለምንጋራ። ነገር ግን ያን ተከትሎ ሌሎችም ሰርጎ ገብ በተለይ የጋምቤላ ክልልን ጸጥታ ሊያደፈርሱ ስለሚችሉ እንደሚሰራ ቃለሁኝ። ይህንን እንደው አዌር ለማድረግ ነው። ሚሊታሪ ኦፕሬሽን ጀምራለሁ ብሏል። ነገ ከነገ በስቲያ እንደሚጀመር ነው እየተገለጸ ያለው። ሶማሊያ ህገ መንግስቱን አሻሽሏል። የጊዜያዊ የሽግግር ህገ መንግስቱ ያ ባይሻሻል ኑሮ እንግዲህ አፕሪል 14 አሁን አፕሪል 14 ማለት አሁን ማርች ላይ ነው ያለነው። ቀጥሎ አፕሪል በ14 ፓርላማውም እንደሚያበቃ ነበር የሚገልጸው። ከዛ ከአፕሪል ቀጥሎ ሜይ ደግሞ ሜይ 15 የፕሬዝደንቱ የስልጣን ዘመን ያበቃ ነበር። ነገር ግን ያው የታችኛው ምክር ቤትም የላይኛው ምክር ቤትም በጋራ ሆነው ህገ መንግስቱ ተሻሽሏል። ለአንድ ዓመት ተራዝሟል ማለት ነው። በ27 ነው ምርጫ የሚደረግ። ነገር ግን ተቃዋሚዎች በተለይ ዘሶማሌ ፊውቸር ካውንስል የሚባለው የጁባላንድም ፑንትላንድም ያሉበት እና ተፎካካሪ ያሉበት በፍጹም ወደ ግጭት ያመራል። አፕሪል 14 2026 የተራዘመውን ህገ መንግስት አንቀበለውም። ያው የነ ጆዋር ስታይል የነ ልደቱ ስታይል በሉት። ዞሮ ግን ይሄ ወደ ግጭት ያመራ እንደሆነ አጠቃላይ ከቀጠናዊ አንጻርስ ምንድነው ሊሆን የሚችለው የሚለውን በደንብ ማየት ያስፈልጋል ለማለት ነው። ሱዳን ለባንዳዎች ከአልቡርሃን ጋር ተጠግተን
ወደ ውጤት እንበቃለን ላሉ ለተላላኪዎች በጣም መጥፎ ዜና ነው የአሜሪካ መንግስት ያወጣው። የሙስሊም ብራዘርሁድ የሚባለውን በአይዲዮሎጂም በትጥቅም በዋነኝነት ከአልቡርሃን ወገን ሆኖ የሚዋጋው ሙስሊም ብራዘርሁድን ግብጾች በሀገራቸው አይደግፉትም፣ ሳውዲ አረቢያ በሀገራቸው አይደግፉትም፣ ሌሎችም ሌላው ሀገር ላይ ሄዶ ግን ሲያተራምስ ይደግፉታል። አንዳንዶቹ የሙስሊም ብራዘርሁድ ሎቢ ያደረጉ ዩናይትድ አረብ ኤሚሬት ነው ዘተረፈ ይላሉ። ዝሮ ግን የሙስሊም ብራዘርሁድ እንደ ፎሪን ቴሮሪስት ኦርጋናይዜሽን የውጭ ዓለም አቀፍ የሽብር ድርጅት ተብሎ የአሜሪካ መንግስት ሰይሞታል። እንዲያውም እሱም ብቻም ሳይሆን ስፔሻል ዴዚግኔትድ ግሎባል ቴሮሪስት ኤስዲጂቲ ነው እና ከሱ ጋራ ያለው በሙሉ ስልጠናም ሲያገኝ የነበረው ከኢራን ነው። የኢራን የጦር መሳሪያ ይታጠቅ ነበር ወዘተረፈ የሚላል። እንግዲህ ከዚህ ጋራ አርሚ ሰባስ ከዚህ ከሙስሊም ብራዘርሁድ ጋር ባለው አሊያንስ ምን አይነት ትጥቅ ነው የታጠቀው? ህዋቶችን መሳሪያ ገዝተዋል፣ ምን አይነት ነው የሚለውን በደንብ ማየት ያስፈልጋል። እንዲሁም የጀነራል ምግበይን ድሮን ታጥቀናል፣ ጸረ ድሮን ታጥቀናል፣ ጸረ ታንክ፣ ጸረ አየር የሚለውንም ጀስት ከፕሮፓጋንዳ ብቻም ሳይሆን በዲቴል ማየት ያስፈልጋል። ወደ ኢራን ስንመጣ እንግዲህ የሆርሙዝ ሰርጥን ኢራን ዘግታለች። ነገር ግን የሆርሙዝ ሰርጥ መዘጋቱ ትክክል አይደለም። በዛ በሚተላለፉ ነዳጅ ጫኝ እና ነዳጅና የተፈጥሮ ጋዝ በሚጭኑ መርከቦች ላይ ጥቃት የምትፈጽም ከሆነ ወይም የምትከለክል ከሆነ አሁን ያለውን 20 እጥፍ እንቀጠቅጣታለን ብለዋል ዶናልድ ትራምፕ። በነገራችን ላይ ልክ አሁን ጦርነቱን በቅርብ ጊዜ እንጨርሳለን፣ የሰላም ሁኔታው ማስተማማኝ ነው ማለቱ ተከትሎ ዶናልድ ትራምፕ የነዳጅና የጋዝ ዋጋ በከፍተኛ ደረጃ ቀንሷል። 111 ምናምን ሲሸጥ የነበረው ወደ 90 ገብቷል። ሲሄድ በቃ አሁን ፓወር የአንድን ሀገር ፓወር ጠንካራ ኢኮኖሚ ሲኖር አንድ ሀገር ጠንካራ ሲሆን መሪው ጠንካራ ይሆናል። ስለዚህ የመሪው እያንዳንዷ ንግግር በዓለም አቀፍ ኢኮኖሚ ላይ በዓለም አቀፍ ፖለቲካ ላይ የሚኖረው ልዩ ጦርነቱን በአጭር ጊዜ እንጨርሰዋለን። ከቤንጃሚን ኔታንያሁ ከእስራኤል ጠቅላይ ሚኒስትር ጋር እንዲሁም ከሌሎች ጋር ሆነን በአጭር ጊዜ ካሰብነው ጊዜ በአጭሩ ሊያልቅ ነው ሲል ምንድን ነው የነዳጅ ዋጋ በሙሉ ዘጭ ነው እያለ ያለው እና በተመሳሳይ እንግዲህ የጀርመን መራሄ መንግስት ፍሬድሪች ሜርዝ በኢራን አስቸኳይ መንግስት ለውጥ መምጣት አለበት፣ የኢራን መንግስት ዓለም አቀፍ የሽብርተኛ ማዕከል ነው፣ ሽብርተኞችን ያደራጃል፣ ለውጥ የግድ ነው የሚል አለ። ወራስ ቻይና የሱፕሪም ሊደሩን የበላይ መሪውን ታርጌት የሚያደርግን ነገር አንቀበልም በሚል የአያቶላህ ሞጅታባ ኻሜኒን አዲሱን ተመራጭ የአያቶላህ ኻሜኒን ልጅ እንኳን ደስ አለህ በመመረጥህ ደስ ብሎናል፣ አብረን እንሰራለን የሚል መልእክት ቻይና፣ ሩሲያ፣ አዘርባይጃን፣ ኢራቅ እና ኦማን አስተላልፈዋል። ለኢራን መንፈሳዊ መሪ አያቶላህ ሞጅታባ ኻሜኒ ድጋፋቸውን ገልጸው አብረው ለመስራት ዝግጁ መሆናቸውና መልካም የስልጣን ዘመን ተመኝተውላቸዋል። እንዳልኳችሁ እንግዲህ አሜሪካም እስራኤልም ፍጹም አንቀበልም የሚል ነገር አውጥተዋል። መምረጥ አለብኝ ብለዋል። በተመሳሳይ ዶናልድ ትራምፕ አይ ለመምረጥማ እንደዚህ ነው ወዘተረፈ የሚል ሞክም የሚመስሉ ጉዳዮች አሉ። ከዛ ባለፈ ግን አንዳንድ የኢራን ሚዲያዎች ያወጡት በሚል የሚቀርባል አያቶላህ ሞጅታባ ኻሜኒ ጉዳት ደርሶባቸዋል። እንዲያውም አንዳንዶቹ እግራቸውን አጥተዋል የሚሉ አሉ። የለም እግራቸውን አይደለም ያጡት፣ አይናቸውን አጥተዋል፣ እጃቸውን አጥተዋል እና በህይወት የሉም የሚል የሚወጣል። ይሄ ኮንስፓይረሲውን እንተውና እዚህ አለሁኝ በህይወት አለሁ ብለው እንዲወጡ ነው። እሱን በህይወት አለሁ ብለው ከወጡና ንግግር ካደረጉ ዘኛን ፉቴጅ ይታያል። የት ነው የተቀረጹት ይሄ ቪዲዮ ዘተረፈ ብሎ አታክ ለመፈጸም ሊሆን ይችላል። ወይንም የኢራን መንግስት እውነትም እንደተባለው እንግዲህ የሞጅታባ ኻሜኒ አያቶላህ ማለት ነው ባለቤታቸው ተገድለዋል፣ ልጃቸው ተገድላለች፣ አባታቸው ተገድሏል፣ እናታቸው ተገድላለች። እንደሞ ራዲካልም ናቸው አክራሪም ናቸው በሚል የሚቀርብ ከ2019 ጀምሮ ከአይአርጂሲው ከኢራን አብዮታዊ ዘብ ወይም ጋርድ ጋር ከኮርፑ ጋር ባላቸው ግንኙነት እንዲሁም አባታቸውን በመወከል ጉዳዮችን ያስፈጽማሉ በሚል በዓለማዊ ትምህርት ሳይኮሎጂ ተምረዋል። በመንፈሳዊ ትምህርት ደግሞ በጣም ቆም የሚባለው የእስላሚክ ሴሚናሪን ጨምሮ በተለያዩ መንፈሳዊ ትምህርት ቤቶች ብቃታቸውን ያረጋገጡ ስለመሆናቸው ነው እየተነገረ ያለው። studied in the religious seminaries of ቆም ማለት እንግዲህ የአያቶላህ ኻሜኒ የመጀመሪያው 1979 የነበረው ራሳቸውም አያቶላህ ኻሜኒም የተማሩበት እጅግ ትልቅ የሆነ መንፈሳዊ ትምህርት ቤት ነው ማለት ነው።
አሉ መባሉ ጠቃሚነት ስላለው ነው እንጂ በህይወት የሉም የሚሉ የሚወጡ አሉ። ይህንን የሚያወጣው ማን ነው? ኢራን ኤንድ ፕሮ ኢራን የሆነ ሚዲያ በህይወት እንዳሉ ስራቸውን እየሰሩ ነው። የሚዲያ ጋጋታ የለም። ወይራስ ፕሮ እስራኤል የሆኑ ፕሮ ዌስተርን የሆኑ ሚዲያዎች ደግሞ የሉም፣ በህይወት የሉም። ኢቭን የኢራን ሚዲያዎች ጉዳት አጋጥሟቸው ነበር ብለው ዜና ያወጡት ፕሪሉድ ነው። ፕሪሉድ ማለት ለምሳሌ ያ ቲያትር ቤት ለምሳሌ ስትሄዱ ቲያትሩ ከመከፈቱ በፊት የሚቀርቡ ነገሮች አሉ። ፕሪሉድ መግቢያ ፕሪሊሚናሪ ወይም ኢንትሮዳክተሪ ነው። ጉዳት ደርሶባቸው ነበር በእስራኤልና በአሜሪካ የጋራ ጥቃት ስትራይክ ጉዳት አጋጥሟቸው ነበር ማለት ከዛ በኋላ አሁን የተወሰነ መረጋጋት ከመጣ የሆነ ጊዜ ቆይተው በዛ ጉዳት መሰረት እንደዚህ ህይወታቸው አልፏል ብለው ወደ ሌላ ምርጫ ለመሄድ ነው በሚል ያስቀመጡት አለ። ዞሮ ይህንን የአካባቢውን ሁኔታ የምናየው በዋነኝነት ከኢትዮጵያ ጋር በሚኖረው ትስስር ነው። ተጨማሪ መረጃዎችን ወቅታዊ፣ አስተማማኝ የተጣሩ መረጃዎችን ጨምረን ደግሞ በጋት ዕለታዊ ምሽት ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ